ዓለም ላይ 113 ሚሊዮን የሚሆኑ የዩቲዩብ ቻናሎች ሲኖሩ ነገር ግን 100 ሰብስክራይበር ያላቸው 10 ሚሊዮኖች ብቻ ናቸው። እንዲሁም ደግሞ በወር 2.7 ቢሊዮን የሚሆን ሰው አክቲቭሊ ዩቲዩብን ይጠቀማል ማለት ነው። እንዲሁም በቀን ደግሞ 112 ሚሊዮን ሰዎች በቀን ዩቲዩብን ይጠቀማሉ ማለት ነው። እንግዲህ በአቬሬጅ ስንወስደው እያንዳንዱ ሰው 48 ሚኒት ያክል ዩቲዩብን ያያል ማለት ነው። እንግዲህ ዩቲዩብ በጣም ሂውጅ የሆነ ፕላትፎርም ነው ማለት ነው። እንግዲህ በዓለም ላይ ከ50 እስከ 52% የሚሆኑ ሰዎች ኢንተርኔት ይጠቀማሉ። እንግዲህ ኢንተርኔትን ከነዚህ ሰዎች እንግዲህ ኢንተርኔትን ይህን ያክል ሰው ከሚጠቀመው ሰው ነው ማለት ነው። እንግዲህ ዩቲዩብን በዚህን ያክል ደረጃ ሰው የሚየው ማለት ነው። እንግዲህ ዩቲዩብን ተጠቅሞ ብዙ ወጣቶች ብዙ ሰዎች ሚሊዮነር እየሆኑ ነው። እንዲሁም ዩቲዩብ ብዙ ሚሊዮነር ከሆኑ በኋላ ደግሞ እንግዲህ ትላልቅ የሆነ ካምፓኒ ከፍተው የራሳቸውን ካምፓኒ ከፍተው እያስተዳደሩ ነው ማለት ነው። እንግዲህ ዩቲዩብ ማለት በጣም ትልቅና በጣም ብዙ ገንዘብ የሚገኝበት ፕላትፎርም ነው ማለት ነው። እንግዲህ እናንተ ዩቲዩብን በምን ያክል ደረጃ እየተጠቀማችሁበት ነው? እንግዲህ ዩቲዩብ እንግዲህ በብዙ አይነት መንገድ ይከፍላል። እንግዲህ ዩቲዩብ ላይ ተከፋይ ለመሆን ምን ያስፈልጋል ካላችሁኝ፣ አንደኛ ምን ያስፈልጋል 1000 ሰብስክራይበር እና 4000 ዎች አወር ያስፈልጋችኋል ማለት ነው። በ12 ወር ውስጥ ወይም በአንድ አመት ውስጥ ይሄን ያክል ካሟላችሁ ዩቲዩብ ላይ ሞኔታይዝ ሆናችሁ ገንዘብ መስራት ትችላላችሁ ማለት ነው። እንግዲህ ዩቲዩብ ላይ በ1000 ቪው ምን ያክል ይከፈላል ካላችሁ፣ በ1000 ቪው እንደየ ብዙ ሀገሮች ከበር የሚያደርጉት ምንድነው $0.50 እስከ $5 ድረስ ይከፍላሉ ማለት ነው። ብዙ ሀገሮች ትላልቅ ሀገሮች ደግሞ እንደ ካናዳ፣ ዩኤስኤ እንዲሁም ዩናይትድ ኪንግደም የሆኑ ሀገሮች ደግሞ ከ10 እስከ $20 ድረስ በ1000 ቪው ይከፍላሉ ማለት ነው። እንግዲህ እናንተ ዩቲዩብ ላይ እንግዲህ ሞኔታይዝ ናችሁ በዚህ ልክ ገንዘብ መስራትና ማቀበል ትችላላችሁ ማለት ነው። እንግዲህ ዩቲዩብ በምን ይከፍላል ካላችሁ፣ አንደኛ በአድ የሚከፍላችሁ ያ ማለት ነው እናንተ በለቀቃችሁት ቪዲዮ ላይ ማስታወቂያ ሲሄድ በዛ ይከፍላል ማለት ነው። እንዲሁም በቻናል ፓርትነርሺፕ ይከፍላል። እንዲሁም ደግሞ በሱፐር ቻት ላይ ወይም ላይቭ ላይ በምትሆኑበት ሰዓት ሰዎች ይሰጧቸዋል ማለት ነው። ወይም ደግሞ በስፖንሰርሺፕ ይከፍላቸዋል ማለት ነው። እንግዲህ ይሄ ግን ከዩቲዩብ ውጭ ነው። ስፖንሰርሺፕ ማለት እናንተ ካምፓኒዎችም ወይም ደግሞ ፕሮዳክቶችን በእናንተ ዩቲዩብ ቻናል ስታስተዋወቁ ምንድነው እነዛ አድቨርት ያደረጋችሁላቸው ሰዎች እነሱ ናቸው ማለት ነው የሚከፍሏችሁ። እንግዲህ ዩቲዩብን እናንተ በምን ያክል ደረጃ ነው የምትጠቀሙት? እንግዲህ በዛሬው ቪዲዮአችን ምንድነው ገንዘብ መስራት የሚችል የዩቲዩብ ቻናል አከፋፈት ከመጀመሪያ እስከ መጨረሻ ድረስ ነው የምናየው ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጋችሁ ቪዲዮን ጀምሩት። እንዲሁም ለዚህ ቻናል ቤተሰብ የሆናችሁ ደግሞ ቪዲዮን ጀምሩት፣ ላይክ አድርጋችሁ ጀምሩት። ወደ ቪዲዮ እንግዲህ የሚሰራ የዩቲዩብ ቻናል ለመክፈት ምን ያስፈልገናል ማለት ነው? አንደኛ ኢሜል ያስፈልገናል፣ ሁለተኛ ደግሞ ጉግል ክሮም ያስፈልገናል፣ ሶስተኛ ደግሞ ራሱ ዩቲዩብ አፕሊኬሽን ያስፈልገናል ማለት ነው። እንግዲህ መጀመሪያ ላይ ምንድነው የምናደርግ ኢሜል አካውንት እንከፍታለን ማለት ነው። ከዚህ በፊት ኢሜል አካውንት የሌላችሁ መክፈት ትችላላችሁ። ከዚህ በፊት ኢሜል አካውንት ካላችሁ ደግሞ በዛም መጠቀም ትችላላችሁ። እኔ ከመጀመሪያው ጀምሬ ኢሜል አካውንት ከፍቼ አሳያችኋለሁ ማለት ነው። ፈርስት ኢሜል አካውንት እንከፍታለን ማለት ነው። ወደ ስልካችን ኢሜል አካውንት እንሄድ ነው። ወደ ስልካችን ኢሜል አካውንት ከሄድን በኋላ ምንድነው የምናደርግ ማለት ነው፣ ከላይ እቺን ፕሮፋይል ምልክታችን እንነካልና ከዚህ በፊት ኢሜል አካውንት ካለን ሌላ ምንድነው የምናደርግ ከታች አድ አናዘር አካውንት የሚላለ የፕላስ ምልክቱ ላይ እሱ ጋር ትገቡና አዲስ መክፈት ትችላላችሁ ማለት ነው። እንግዲህ መጀመሪያ ላይ የሚያሳየው ምንድነው ጉግል አካውንት ይላል። እንዲሁም በተለያዩ እንትኖች መክፈት ትችላላችሁ። እኛ ኦልሬዲ ጉግል አካውንት ስለሆነ መክፈት የምንፈልገው ወይም ኢሜል አካውንት ስለሆነ ጂሜል ማለት ነው ጉግል የሚለውን ክሊክ አደርገዋለሁ ማለት ነው። እዚህ ጋር ፊንገርፕሪንት ጠይቆኛል። እናንተ ፊንገርፕሪንት ከጠየቃችሁ ማስገባት ነው። እንግዲህ ኦልሬዲ ሰርች አድርጎ ጨርሶ በዚህ መልክ አመጣልኛል ማለት ነው። ኢንተር ኢሜል ኦር ፎን ናምበር ይላል። ከዚህ በፊት ሎጋውት ብላችሁ ታች ካለ ነው የሚለው። እኛ ኦልሬዲ አዲስ ስለምንፈልግ ክሬት አካውንት የሚለውን ነው ማለት ነው የምንመርጠው። ክሬት አካውንት የሚለውና ለማን ነው የሚለው ፎር ማይ ፐርሰናል ዩዝ ነው ወይስ ፎር ወርክ ኦር ማይ ቢዝነስ ይላል። እንግዲህ እኛ ለፐርሰናል ስለሆነ ፎር ማይ ፐርሰናል ዩዝ እንለውና ምን እንላለን ማለት ነው፣ ስም እናስገባለን ማለት ነው። እዚህ ጋር ስም ለምሳሌ እኔ አንድ ስም አስገባለሁ እንጂ እናንተም የራሳችሁን ስም አስገቡ። እኔም የራሴን ስም አስገባለሁ። እዚህ ጋር ቶማስ ስለዋለኝ ቶማስ እያስገባለኝ ማለት ነው። ይሄ እዚህ ጋር የአባት ስም ሳስገባለት ከታች የአባት ስም ማስገባት ይኖርባችኋል ማለት ነው። እዚህ ጋር ከዛ ምን ይጠይቃቸዋል? ቤዚክ ኢንፎርሜሽን ዶላር በርዝ ዴይ ይላል። ትክክለኛ እድሜያችሁን ብታስገቡ አሪፍ ነው።
እኔ የራሴን እድሜ አስገባለሁ። እናንተም ትክክለኛ የሆነ እድሜያችሁን በፈረንጅ ታስገባላችሁ ማለት ነው። ትሉታላችሁ። ከዛ እዚህ ጋር ጀንደር ይላል ማለት ነው። ጀንደር ጾታችሁን ታስገባላችሁ ማለት ነው። ከዛ ኔክስት ትሉታላችሁ። ጋር በኤአይ ቶማስ 69 ምናምን የሚላለ እናንተ የምትፈልጉትን ማስገባት ትችላላችሁ። ቶማስ ይሄኛውን ከፈለጋችሁ ራሳችሁ በራሳችሁ ክሬት ዮር ኦን ጂሜል አድሬስ የሚለውን መምረጥ ትችላላችሁ። አሊያ ደግሞ ራሱ የሰጣችሁን ከላይ ሁለቶችን አሁን ለኔ ሁለት ነገር ሰጥቶኛል። ኤአይ ቶማስ 69 ጂሜል የሚላለ እንዲሁም ከታች ደግሞ ቶማስ ኤአይ 41 ጂሜል የሚላለ በራሳችሁ ክሬት ማለት ትችላላችሁ። እኔ ቶማስ ኤአይ የሚለውን ክሊክ አደርገዋለሁ ማለት ነው። ራሱ የሰጠኝ መጠቀም እችላለሁ ማለት ነው። ከዛ ኔክስት ያለው ከዛ ፓስዋርድ አስገቡ ይላል። እናንተ የማስረሱን ፓስዋርድ ማስገባት ይኖርባችኋል ማለት ነው። እኔ አሁን የራሴን ፓስዋርድ አስገባለሁ። እናንተም የራሳችሁን ፓስዋርድ አስገቡ። ከዛ ካስገባው በኋላ ኔክስት ለዋለኝ ማለት ነው። እንግዲህ ኦልሬዲ ሰጥቶናል ማለት ነው። ሪሲቭ ዮር አካውንት ኢንፎርሜሽን ይላል። እንግዲህ ሰጥቶኛል ማለት ነው። ቶማስ 41 ጂሜል የሚል ነው ማለት ነው። እንግዲህ የሰጠኝ እሱ እዚህ ኔክስት ለዋለኝ። ከዛ በኋላ ምንድነው ፕራይቬሲ ኤንድ ተርምስ ይላል። እንግዲህ ይሄንን ሙሉን ከታች ስክሮል ታደርጉና ያው አግሪ ትላላችሁ ማለት ነው። እዚህ ጋር ሙሉ ነገር ተስማማላችሁ ብሎ ስለሚጠይቃችሁ አዎ ብላችሁ አግሪ የሚለውን ታደርጋላችሁ ማለት ነው። እንግዲህ ክሬት አድርገና ማለት ነው ኢሜል አካውንታችንን ሶ እንግዲህ ገብቼ ላሳያችሁ ነው። ይሄው ቶማስ ኤአይ የሚል ነው የከፈትኩኝ ማለት ነው። እዚህ ጋር ቶማስ ኤአይ የሚል ከፍቻለሁ ማለት ነው። እሱ ነው እንግዲህ አሁን የከፈትኩኝ ይሄን ይመስላል ማለት ነው። እንግዲህ ይሄን ኢሜል ተጠቅሜ ምን መክፈት እችላለሁ ማለት ነው። ዩቲዩብ ገንዘብ መስራት የሚችል ዩቲዩብ ቻናል ከፍታለሁ ማለት ነው። እንግዲህ አሁን ወዴት እንሄዳለን? ወደ ዩቲዩብ ቻናላችን እንሄዳለን ማለት ነው። ኢሜል ከከፈትን በኋላ አሁን እዚህ ጋር ኦልሬዲ ከዚህ በፊት እየተጠቀምኩበት ስለነበረ ምን ያስፈልገኛል ማለት ነው። እችን ከታች ዩ የምትለዋን እዚህ ጋር ያለችው ማለት ነው። እዚህ ጋር ያለችውን እሷን ነካታለሁ ማለት ነው። ከዚህ በፊት ኦልሬዲ እናንተ እየተጠቀማችሁ ከሆነ ከዛ እዚህ ጋር ምን ትላላችሁ ማለት ነው። ስዊች አካውንት ትላላችሁ ማለት ነው። ምክንያቱም እናንተ እስካሁን የተጠቀማችሁበት ዝም ብላችሁ በኢሜይላችሁ ቼክ ፍታችሁ ስላለ እሱ ጋር ምን ያህል ማለት ነው ስለ የተጠቀማችሁበት ስለሆነ እሱን ያመጣላችኋል። ስዊች ታደርጉትና አሁን የሚያመጣላችሁን መርጣላችሁ ማለት ነው ኢሜይላችሁን። ኦልሬዲ አሁን እንግዲህ እዚህ ጋር ምንድነው ኤአይ ምንድነው እዚህ ጋር የራሳችሁን ኢሜይል አስገቡ ነው የሚለው። እንግዲህ ኢሜይል መርጣችሁ ማስገባት ትችላላችሁ ማለት ነው። ይሄ ቅድም የከፈትኩት ኢሜይል አለ አይደል ቶማስ ኤአይ የሚለው እሱን አስገባለሁኝ ማለት ነው። እንግዲህ እሱን ካስገባውኝ በኋላ ምንድነው የሚለው ይሄን የመሰለ ኢሜይልን አስገብቻለሁ ማለት ነው። ኢሜይል ካስገባውኝ በኋላ ምን ይላል ማለት ነው። ከላይ እንግዲህ ክሬት ቻናል ይላል ማለት ነው እዚህ ጋር እንደምታዩት። ስለዚህ ቻናል የለውም። አሁን ዝም ብለን ዩቲዩብ ብቻ ነው ሎጊን ያደረግን እንጂ ቻናል አይደለም አሁን ቅድም የከፈት ነው ማለት ነው። ስለዚህ አሁን ቻናል መክፈት ይኖርብናል ማለት ነው። ክሬት ቻናል እለዋለሁኝ ማለት ነው። እዚህ ጋር ክሬት ቻናል የሚለውን እነካዋለሁ ማለት ነው። ከዛ ክሬት ቻናል ካልኩት በኋላ ምንድነው የሚለው እዚህ ጋር እንደምታዩት እዚህ ጋር ምንድነው የሚለው ፕሮፋይል እንዳስገባ እዚህ ጋር ይጠይቀኛል። ቻንጅ ዮር ፎቶ ኦር ቴክ ኒው ዋንስ ይላል። ስለዚህ ጋር ፎቶ እንድታስገቡ ይጠይቃችኋል። እኛው ጋር ደግሞ ኤዲት ማድረግ ትችላላችሁ ወይም ራሱ የሰጣችሁን የኢሜይልን አካውንት መጠቀም ትችላላችሁ ማለት ነው። እኔ አሁን ቅድም ኢሜይል ስከፍትበት ቶማስ ኤአይ ነበር አይደል ያልኩት። እዚህ ጋር ራሱን አስቀምጦልኛል። መቀየርም ትችላላችሁ ማለት ነው። እንዲሁም ደግሞ ከታች ምንድነው አንድ የሚል አለ እሱንም መቀየር ትችላላችሁ ማለት ነው። ዩዘር ናማችሁ ማለት ነው። ከፈለጋችሁ እዚህ ጋር ኤዲት የምትለዋ ላይ እነዚህን የነካችሁ ኤዲት ማድረግ ትችላላችሁ ማለት ነው። ስለዚህ ስሙን ኤዲት ማድረግ ትችላላችሁ። ላይክ እንደዚህ ያደረጋችሁ ስንትነኩና እዚህ ጋር መቀየር ትችላላችሁ ማለት ነው። የምትጠቀሙት ወርድ ምንድነው ከ50 በላይ ወርድ መጠቀም የለባችሁ ነው የሚለው። እዚህ የተጠቀምኩትኝ እሱን ከኤዲት ካደረጋችሁ በኋላ ምንድነው የምትሉት ክሬት ምን ትሉታላችሁ ቻናል ትሉታላችሁ ማለት ነው። እዚህ ጋር እንደምታዩት ክሬት ቻናል ትሉታላችሁ። ራሳችሁ ስማችሁን እና ፎቶአችሁን እዚህ ጋር ማስገባት እንዳትረሱ። እኔ ዝም ብዬ እዚህ ጋር እናንተ ለማሳየት ነው ራሱ የሰጠኝን የተቀበልኩኝ እንጂ እናንተ በስማችሁ ማለት ትችላላችሁ፣ በምትፈልጉት ማለት ትችላላችሁ ማለት ነው።
እዚህ ጋር ክሬት ቻናል ስለው ቻናል ይከፍትልኛል ማለት ነው። በነገራችን ላይ ቻናል ካልከፈታችሁ ምንድነው ኮሜንት ማድረጉላ አንዳንዴ ያስቸግራችኋል ማለት ነው ብዙ ጊዜ። ለዚህ አሁን እንግዲህ ዩቲዩብ ቻናል ከፍተናል ማለት ነው። እንግዲህ አሁን የመክፈታችን ብቻ ኦልሬዲ ገንዘብ እንዲሰራ ያደርግልን ማለት ነው። ምን እናደርጋለን ማለት ነው? ሴቲንጎችን ማስተካከል ይኖርብናል ማለት ነው። አሁንም በድጋሚ እዚህ ጋር ፕሮፋይላችን ላይ እንገባና ሴቲንግ ላይ ገብተን ማስተካከል ይኖርብናል ማለት ነው። እዚህ ጋር የሴቲንግ ምልክቷን ነካትና እዚህ ጋር ምኖችን እናስተካክላለን ማለት ነው። ሎኬሽናችንን ማስተካከል አለብን ማለት ነው። ሎኬሽናችንን ማስተካከል ይኖርብናል ማለት ነው። እዚህ ጋር ጀነራል ሴቲንግ የሚለው ላይ ከነካችሁ በኋላ ሎኬሽናችሁን ማስተካከል ይኖርባችኋል ማለት ነው። እዚህ ጋር ሎኬሽናችሁ እንደምታያቸው እነዚህን ሀገሮች ነው መጠቀም የምትችሉ እንጂ ምብላችሁ ሌላ ሀገር መጠቀም አትችሉም። ለምሳሌ አሁን ኢትዮጵያ እንደምታዩት እዚህ ጋር የለችም እና ኤልሳልቫዶር፣ ኢጅፕት የምትለው መሀል ላይ ነበር ኢትዮጵያን የምታደርጉ ማለት ነው። ለዚህ እዚህ ጋር እናንተ ዩቲዩብ ፓርትነር ፕሮግራም ላይ የተቀላቀሉ ሀገሮች ናቸው እነዚህ የምታዋቸው። ኢትዮጵያ ስለሌለች ኢትዮጵያ ውስጥ የለችም ማለት ነው። እናንተ ከነዚህ ሀገሮች የምትፈልጉትን ማድረግ ትችላላችሁ ማለት ነው። እኔ ለምሳሌ ዩኤስኤ ብዬ ማድረግ እችላለሁ። ከፈለኩ ደግሞ ዩናይትድ ኪንግደም ማለት እችላለሁ። የምትፈልጉትን ሀገር መጠቀም ትችላላችሁ ማለት ነው። እኔ ካናዳን መርጫለሁኝ። ስለዚህ እናንተ መምረጥ ትችላላችሁ ማለት ነው። እኔ አሁን ካናዳን መርጫለሁ ማለት ነው። ሎኬሽን ቋንቋችሁ ደግሞ እዚህ ጋር ምንድነው ቋንቋችሁን ማስተካከል ትችላላችሁ ማለት ነው። ፈልጋችሁ አማርኛ፣ አረቢክ እያላችሁ እዚህ ጋር ቋንቋችሁን ማስተካከል ትችላላችሁ ማለት ነው። እንግሊዝ ዩናይትድ ስቴትስ ብዬዋለሁ ማለት ነው። እዚህ ጋር እንግዲህ አሁን እናንተ ሀገራችሁን እዚህ ጋር ካላስተካከላችሁ ገንዘብ መስራት አይችልም ማለት ነው። እዚህ ጋር ታስተካክሉና በተለያዩ ብዙ እንትኖች አሉ፣ ሴቲንጎች አሉ። እንግዲህ እዚህ ጋር እንደምታዩት ማለት ነው። ከዛ ሎኬሽን ካናዳ ቢሆን እዚህ ጋር የሚስተካከሉ ሴቲንጎችን ማስተካከል ትችላላችሁ ማለት ነው። እንግዲህ ሌላ ወደ ዋናው ስንሄድ ምንድነው እንግዲህ አሁን ቻናላችንን በደንብ ማኔጅ ለማድረግ ምን ያስፈልገናል ማለት ነው? ዩቲዩብ ስቱዲዮ ያስፈልገናል ማለት ነው። እንግዲህ ዩቲዩብ ስቱዲዮ ያላችሁ ዩቲዩብ ስቱዲዮ አፕሊኬሽን ማውረድ ትችላላችሁ። እንዲሁም ደግሞ ጉግል ላይ ገብታችሁ youtube-studio.com ብላችሁ መግባት ትችላላችሁ ማለት ነው። ስለዚህ አሁን የተለያዩ ሴቲንጎችን ለማስተካከልና እንዴት መቆጣጠር እንደምትችሉ አሳያችኋለሁ ማለት ነው። እንግዲህ ወደ ራሴ ዩቲዩብ ስቱዲዮ ገብቻለሁ ማለት ነው። እንግዲህ ዩቲዩብ ስቱዲዮን አሁን ኦልሬዲ ቅድም የከፈትኩትኝ ቶማስ የሚለውን እዚህ ጋር ምንድነው ቅድም የከፈትኩትኝ እሱን አገኘዋለሁ ማለት ነው። እሱን ሎጊን ብዬ እገባለሁ ማለት ነው። እንግዲህ ይሄን ይመስላል ማለት ነው። ዩቲዩብ ስቱዲዮ ስትገቡ የከፈታችሁ ቻናል ይሄን ነው የሚመስለው። ከላይ ምንድነው ቻናል አናላይሲስ የሚል አለ፣ ቪው አለ፣ ከዛ ደግሞ ዎች ታይም የሚል እዚህ ጋር ምንድነው ሰዎች እናንተ አፕሎድ ያደረጋችሁት ቪዲዮ ሲለቁ እዚህ ጋር ነው ማለት ነው ስንት ሰው እንዳየው ማየት የምትችሉት። እዚህ ጋር ደግሞ ምን ያህል ሰዓት እንደታየ እዚህ ጋር ነው ማለት ነው እንግዲህ የምትቆጣጠሩት። ከታች ደግሞ እዚህ ጋር ዳሽቦርዳችሁ ላይ ስትገቡ ነው እንግዲህ እነዚህ ነገሮች የሚያወጣላችሁ። እዚህ ጋር ደግሞ ኮንቴንታችሁ ነው ማለት ነው የለቀቃችሁትን ቪዲዮ ነው ማለት ነው የሚያሳያችሁ። እዚህ ጋር ደግሞ ሙሉ አናላይሱን ያሳያቸዋል። እዚህኛው ጋር ደግሞ ኮሜንት ያሳያቸዋል። እዚህኛው ላይ ደግሞ የሰራችሁትን ገንዘብ ያሳያቸዋል ማለት ነው። አሁን እንግዲህ ስቴፕ ባይ ስቴፕ እየገባው አሳያቸዋለሁ ማለት ነው። እንግዲህ ዳሽቦርዳችሁ ላይ ስትገቡ ይሄን የመሰለ ነው ማለት ነው የሚያመጣላችሁ። አንደኛ ሰብስክራይበር የለውም፣ ቶታል ሰብስክራይበር 0 ነው የሚል እንደምታዩት። ከዛ እዚህ ጋር ኮንቴንት፣ እዚህ ጋር ደግሞ የለቀቃችሁት ቪዲዮ ምንም የአፕሎድ ስላላደረኩኝ ቪዲዮ እዚህ ጋር ምን ነገር አያሳየኝም። እዚህ ጋር ደግሞ ሙሉ አናላይሱን ነው ማለት ነው የምታዩት። እንግዲህ ምን እናያለን ካላችሁ ጋር ትሬዱን ታያላችሁ። ኦቨርቪው አጠቃላይ እዚህ ጋር ኦቨርቪው የሚለውን አጠቃላይ ያለውን ነገር ነው ማለት ነው የምታዩት። ለምሳሌ እዚህ ጋር ምን ያህል ቪው እንዳለ፣ ምን ያህል እንደታየ ምናምን በጣም ብዙ ነገር አለ። እዚህ ጋር ሪል ታይም በቃ ብዙ ነገሩ እዚህ ጋር ነው የምታዩት። እዚህኛው ጋር ደግሞ ኮንቴንታችሁን ማለት ነው። እዚህ ጋር ኮንቴንታችሁን ምን ያህል እንደታየ ምናምን፣ ምን ያህል ኢምፕሬሽን እንዳየታየ በጣም ብዙ ነገር ነው ማለት ነው። እዚህ ጋር የምታዩት አቬሬጅ ቪው ዱሬሽን ምን ያህል ሰዓት እንደቆየ እዛ ቪዲዮ ላይ አንድ ሰው ገብቶ ምናምን አጠቃላይ ብዙ ነገራችሁን እዚህ ጋር የምታዩት። እዚህ ጋር ደግሞ ኦዲየንሶቻችሁን ማለት ነው እዚህ ጋር የምታዩት ተከታዮቻችሁ፣ የእናንተን ኤንጌጅመንት፣ ቪዲዮአችሁን ኤንጌጅመንት ምናምን በጣም ብዙ ነገር እዚህ ጋር ነው ማለት ነው የምታዩት። እንደምታዩት እዚህ ጋር መንዝሊ ኦዲየንስ ምን ያህል እንዳለ፣ ሰብስክራይበሮቻችን፣ እንዲሁም ደግሞ አጠቃላይ እዚህ ጋር ታዩታላችሁ ማለት ነው። ጾታው ምን ያህል ሰው ወንድ ነው ሴት ነው፣ እናንተን ቪዲዮ እያየ ያለው ከስንት እስከ ስንት እድሜ ነው፣
እንዲሁም ዲቫይስ ታይፕ በሞባይል ነው በምንድን ነው የሚለው አጠቃላይ ይሄ ባዶ ስለሆነ ነው እንጂ ያሳያችኋል ማለት ነው። ተስታረጉ እዚህ ጋር ደግሞ የኮሜንት የተሰጣችሁትን ኮሜንት ያሳያችኋል ማለት ነው። እዚህ ጋር ኮሜንት ላይ እዚህ ጋር ደግሞ የሰራችሁትን ገንዘብ ነው የሚያሳያችሁ ማለት ነው። እዚህ ጋር ምንድነው የሚለው ሞኔታይዜሽን ኢዝ ኖት አቬሌብል ኢን ዮር ሎኬሽን ማለት ነው። ኢትዮጵያ ነው የሚለው ሚስቴክስ ኦፍ ፕሊዝ አፕዴት ዮር ሎኬሽን ኢን ስቱዲዮ ዩቲዩብ ገብታችሁ አስተካክሉት ነው የሚለው። ዌብ ብራውዘር ላይ ገብታችሁ አስተካክሉ ነው የሚለው። ቅድም አስተካክለነዋል። ነገር ግን አሁን ሪፍሬሽ ስናደርገው ይለቀውና ሙሉ ገንዘብ እንዴት እንደሚሰራ ያሳየናል ማለት ነው። ወይም ደግሞ እዚህ ጋር ገብታችሁ ማስተካከል ትችላላችሁ ማለት ነው። እዚህ ጋር ሴቲንግ ላይ ገብታችሁ ማስተካከል ትችላላችሁ ማለት ነው። ሀገራችሁን እዚህ ጋር ሎኬሽናችሁን ካላስተካከላችሁ ምንድነው ገንዘብ መስራት አይችልም ብያችኋለሁ እንደቀድሞ። እዚህ ጋር ስልካችሁንም የተለያዩ ስልካችሁን ምን ማድረግ ይኖርባችኋል? ቬሪፋይ ማድረግ ይኖርባችኋል ማለት ነው። ስልክ ቁጥራችሁንም ኢሜይላችሁንም ቬሪፋይድ ካደረጋችሁ በኋላ አንደኛ ተምኔል እንደፈልጋችሁ መጫን ትችላላችሁ። እንዲሁም ደግሞ ከ15 ደቂቃ በላይ ቪዲዮ አፕሎድ ማድረግ ትችላላችሁ ማለት ነው። እነዚህ ነገሮች ቬሪፋይ ስታደርጉ ስለዚህ እንደዛ ካደረጋችሁ በኋላ አሁን እንደነገርኳችሁ የለቀቃችሁትን ቪዲዮ እዚህ ዩቲዩብ ስቱዲዮ ውስጥ እየገባችሁ ሙሉ አናላይሱን ሙሉ ያለውን ነገር ማየት ትችላላችሁ ማለት ነው። ስለዚህ ስለዚህ ገንዘብ መስራት የሚችል ዩቲዩብ ቻናል አከፋፈት የሚለውን በሚገባ አይተናል ማለት ነው። ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም ደግሞ እንዲሰራላችሁ የምትፈልጉት ኮንቴንት ካለ ኮሜንት ላይ አሳውቁኝ ማለት ነው። አሁንም በድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጋችሁ ቤተሰብ መሆን ትችላላችሁ ማለት ነው። ይመቻችሁ።